ለማስገደል ሰው ትቀጥራለች። እነዚህ ሆን ብለው ሶስት ሌባዎች ከጀርባ ሆነው ይችን ሴትዮ የሚገፋፏት እነዚህ ሰዎች ናቸው። አንዱ ኤርሚያስ። እኔ ይሄ ልጅ ግን በደንብ አላወቅኩትም። እኔ ብዙ ጊዜ ምንም አልመጣልኝም፣ ግን ኤርሚያስ ኤርሚያስ ሲሉ አያቸዋለሁ። እሷም ሴትዮዋ በመሀል መሀል ላይ እሱን ነው የምትጠራው። እንግዲህ ይሄ ነው እውነቱ። እችን ሴትዮ ትናንት ዕለት እንደዛ ደፍራ እንድትናገር ያደረጋት ሁለት ሌባዎች ሊያና አበበ የተባሉ ሰዎች እንደላኳት ከእንትኑ ከቀረጻ በኋላ እነሱ ጋር እንትን ስትል ተደዋውላን ምን እንዳለች ምን የምትላቸውን ሁሉ ነገር ከነ ልዑል ጋር ያወራችውን ዙራ ደግሞ የኦሬዲ እነሱ ባትነግራቸውም ዩቱብ ላይ ስለሚጫን ያዩታል። ግን እሷ ልክ ከቀረጻ ስትጨርስ እንግዲህ እነ ልዑል ሲከታተሉ ያገኙባት እንግዲህ ከአበበና ከሊያ ጋር እንደምትገናኝ እንደምታወራ ገንዘብም እንደሚያስገቡላት ምናምን ነው። አሁን ደግሞ ለዚህ ለአቤል የሚያግቱ ሰዎች እንግዲህ ወደ 100 ምናምን ሺህ ብር በአካውንትሽ ላስገባና ለቀብድ ይሄን ያክል ክፈይ ይሄንን እየተባለች ታወራለች። እንግዲህ ይሄ ሁሉ ለማን ነው ሴራ? ለአቤል። ይሄን ሁሉ ነገር አቤልን እንትን ለማስባል ነው። እና እኔ ይሄ ሁሉ ነገር ከመጀመሪያው ጀምሮ ገና ስትመጣ ይቺ ቀፋፊ ሴትዮ ደስ አላለችኝም። እንደው ሴትዮ እኔ ሴትዮ እያልኩ ነው፣ ይቅርታ አድርጉልኝ። ምክንያቱም ክብር ላለው ክብር እሰጣለሁ፣ ክብር ለሌለው ሴት ደግሞ ሴትዮ እያልኩ ነው የማወራው። ክብር የላትም። ትክክለኛ ገዳዩ ትክክለኛ ልጇን እንትን ያለውን ሰው ሄዳ አብራ እየበላች እየጠጣች፣ አቤል ግን ምንም የማያውቀውን እሱን ለሱ ጉድጓድ ትቆፍራለች። እሷን ለቆፈረችው ጉድጓድ መልሳ ራሷ ነው የምትገባበት። ለሰው ልጅ ሴራ ለሰው ልጅ እንትን ሲያሴሩ እነሱ እንትን ባዘጋጁት እንትን ተመልሰው ራሳቸው ነው የሚገቡበት። አሁን ላይ አቤል በጣም 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 ከምላችሁ በላይ ጥበቃና በቃ በተቻለ እንትን እኔ አላቅም፣ በጣም እንትን የሚያስፈልገው ልጅ ነው አቤል። እነሱ እንደሚያወሩ እነሱ እንዳቀዱት ነገር መሳካት የለበትም። በቻላችሁት አቅም አቤል ከቤት ባይወጣ ላለው ይህንን ስራ ደግሞ ለትንሽ ጊዜ አቁሞት ሌላ ሰው በሱ ቦታ ተተክቶ ሌላ ሰው እንደዚህ እንትን ቢል የተሻለ ነው፣ ለልጁ ደህንነት ሲባል ማለት ነው። ሰዎቹ ተነስተዋል፣ ቆርጠው ተነስተዋል። ምንም ነገር የሚመልሳቸው ምንም ነገር አንደኛ ነገር እነዚህ ሰዎች የሚቀጥሯቸው ሰዎች የሚራሩ ሰዎች አይደሉም። መጀመሪያ ሲሰጧቸው ደጎስ ያለ ነገር ይሰጧቸዋል። የእኛ ሰው ደግሞ ታውቃላችሁ፣ ገንዘብ ከተሰጠው ምንም አድርግ ከተባለው ያለ ማድረግ ወደ ኋላ አይልም። የሚራራ እንጀት የሚራራ እንትን የላቸውም። እና ይሄ ሁሉ እንግዲህ ሴራ ለአቤል የተዘጋጀለት ያለው ነው። እንግዲህ ወንድማችን እንደው ሰዎች እንዳሰቡት ሳይሆን እንደ ፈጣሪ ፍቃድ ሆኖ ምንም ነገር ክፉ ነገር አይንካህ እያልኩኝ የዚች የእርሜላ ማነው የራሔል እናትና እህት ምንም የማያውቁ መስለው ትናንት ዕለት ሲያለቅሱ ሲያስመስሉ አይታችኋል። ግን ከጀርባ ሆነው ግን የሚሰሩት ሴራ እውነቱ እንግዲህ ይሄ ነው። ከነማን ጋር እየሰራች እንደሆነ እኔ ቪዲዮውን ድምፁን አስገብቼላችሁ ትሰሙታላችሁ። ጉዷን ምን አይነት ጉደኛ ሴት እንደሆነች እዚህ ጋር መታ ስታሳዝን ወይኔ ምስኪን ምናምን ልትሉ ትችላላችሁ። ምክንያቱም እናት ናት፣ ልጅ ነው የሞተባት። ግን ሴትየዋን እንደ ልጅ ሳይሆን እሷ የምትፈልገው አቤልን በቃ ከነጭራሹ እንትን ለማለት ነው። እንደዛ ደግሞ አንፈቅድላትም። ምንም ማን ስልጣን ሰጣት ለሷ? ሴትዮዋ ሆዳምና ስግብግብ ባትሆን የልጇ ገዳዮች ጋር ሂዳ አብራ ሽርክና ባልሰራች ኑሮ። ሆዳም በሆድ እንትን እያለች ነው እንጂ
የልጇ ፍቅረኛ የተባለው እሱ አይወዳትም፣ እሷ ትወደው ነበር እያለች እህቷ ሰምታችኋል። ከሱ ራሱ ብር እየተቀበለች ነው። ምን ማለት እሱ ያኛው ፍቅረኛ መኮንትን ብሎ በአቤል አማይቶ ሊሆን ይችላል። ጥላትና እንትኗን እንኳን ለይታ የማታውቅ ሴት እኮ ናት። ዝም ብላ በደመ ነፍስ ነው የምትንቀሳቀሰው። ሁሉም ላይ ሁሉም ቦታ ስትሄዱ አቤል ነው። ሁሉም እዛም ስትሄድ አቤል ነው። እዛም ዲ አቤል 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 አቤል። አረ የሰው ጦስ ጦስ ጥንቡሳት ውሰዱ። የእውነት ሴትየዋ ጤነኛም አይደለችም። ሳያት ራሱ አላማረችኝም። ሲጀመር አነጋገሯ፣ ምኗ፣ ሁሉ ነገሯ የሆነች ምኗም አላማረኝም ነበር። ትናንት ራሱ ስትመጣ የውሸት እንባ የዘንዶ እንባ እያነባች ልክ ልጇ እንደተጎዳች፣ እሷ ግን ከእርሷን እየሞላች ነው ያለችው። ሆዷን እየሞላች ኪሷን እየሞላች። ትክክለኛ ለልጇ አዛኝ ብትሆን የልጇን ፍትህ ለማስገኘት ትደክም ትለፋ ነበር። ግን እሷ ግን ሁሉንም ነገር ትታ የሚሰጧትን ገንዘብ እየተቀበለች የምትፈልገው እየተደረገላት በሆዷ እየገዟት ነው ያሉት የልጇ ገዳዮች። እንዴት ነው ሰው አይኑ የማይገለጠው? አቤት አቤት! ስንቱን አየንም በዚህ በትንሽ ቀን። እንደውም ትናንት ራሱ አቤል በጣም ተሳስቷል። እነሱ ጋር ቁጭ ብሎ ማውራት አልነበረበትም። ድጋሚ መገናኘትም የለባትም። ሴትየዋ ራሱ መቀጣት አለባት። የእውነት ከሌባ ጋር እየተባበረች ነው ያለችው። አሁን እሷ የሚታያት ብር የሚሰጧትን አይዞሽ አለን እንደዚህ የሚሏት ስለሚሏት በሆዷ እየደለሏት ያሉትን ነው። እነ ልዑል ደግሞ በገንዘብ ወይም በአፋቸው አይደለም ሰው የሚደልሉ፣ በተግባር እያሳዩ ነው። ሌባውን እያመጡ እያጋለጡ ነው። ስንት በየአይነት ሰው አለ ግን እንደ መልኩ የሰው ሆድ የሰው እንትን በፍጹም እኮ ልታውቁት አትችሉም። በፍጹም ወይኔ አቤል አቤል አሳዝነኝ፣ የእውነት አሳዝነኝ በጣም። እና ሴትየዋ ሳታስመስል እንደምታያት እኛን እንድናዝንላት ተመልካች ምናምን ብዙ ነገር እያወራች የነበረችው አስመሳይ ሴትዮ ከካሜራ ጀርባ ደግሞ ከነማን ጋር እንደምታወራ ማንን ጋር ብር እንደሚልኩላት ለአቤል ሰው ቀጥራ በስንት ብር እንትን እንደምትል ሁሉ እንግዲህ እያወራች የተሰማ ራሳቸው በእንትናቸው የሰሙት ነገር ነው። የዚህ ሴትዮ ጉድ ማለት ነው። ልጅቷ ሴትዋ ልጅ ምንም ነገር አታውቅም። እናትየዋ ናት ይህም ሁሉ ነገር እየሰራች ያለችው። እንግዲህ እናት ልጇ ሞታ በልጇ እንትን ትክክለኛ አዛኝ ትክክለኛ እናት ብትሆን የልጇ ገዳዮች ጋር እንደዚህ ሴራ ሌላ እንትን እያለች አብራ ባልሰራች ኑሮ። ግን የእውነት ደግሞ እግዚአብሔር ደግሞ አቤልን ነፃ ያወጣዋል። አሁንም ነፃ ነው ወንድማችን። እነዚህ ሰዎች ኦልሬዲ አቤልን ለማሳገት ምንም ነገር እንትን ሳይሉ እንግዲህ ያው እኔ ብቻ ምን እንደምላችሁ አላውቅም። አሁን ላይ የምፈራለት ለአቤል ብቻ ነው። በቃ እሱና ልዑልን ነው የምፈራ። ትናንት ዕለት ከሰማችኋት ሴትየዋ ነገሩ ሁሉ ወደ ልዑል ደግሞ እያዞረች ነበረ። ለምን ለአቤል ትከራከራለህ? ለምን እንደዚህ ትላለህ? አንተም የልጄ ገዳይ ነህ፣ አንተም እንደዚህ ነህ እያለች ድራማዋን ቀጥላለች ሴትየቱ። ከስተጀርባ ደግሞ የምትሰራው ስራ ደግሞ እሷ ራሱ የሚያሳስራት ነገር ነው። ወንጀል ነው እየሰራች ያለችው።
ምንም ይሄ አስመስሎ አደባብሶ ምናምን የሚታለፍ ነገር አይደለም። ይሄ የሰው ህይወት ነው። ሆዳም እናንትን ባትሆን ኑሮ እንደዚህ አይነት ነገር አትሰራም ነበር። ልጇ ትክክለኛ ገዳዮች እየፈለጉ እየደከሙ እያየች እነሱን መደገፍ እነሱ ትስት ማለት ስትችል እሷ ደግሞ ከነዚያኞቹ ጋር ሽርክ ሆና አብራ ጭራሽ በገንዘብ እየተላላከች ሰው እየተቀጣጠረች ሰውን ለማስገደል ይሄ ራሱ የሚያሳስራት ነገር ነው። አሁን እነ ልዑል ራሱ መተው የለባትም ይችን ሴትዮ። እስከምትገላቸው መቼም ቁጭ ብላ አይጠብቁም፣ እርግጠኛ ነኝ። አቤል የሆነ አግተው ወይ የሆነ እንትን ቢሉት በኋላ ወይኔ ምናምን ከማለት ሳይሆን መጠንቀቅ ነው ያለብን። ወይ በጣም ከባድ ነው። በጣም ነው የሚያስጠላ የእውነት። በእሷ ምክንያት በእሷ እንትን እኔ አሁን እንትኑ ሳይ ራሱ በጣም ነው የምትለኝ። በቃ በጣም አስጠላች ሴትዮይቱ። በፊት ወዲያው እንደመጣች በልጇ ምናምን እያዘንኩላት ነበር፣ ግን ሳያት ምንም አላማረችኝም። አቤል የመጨረሻ ዋህና እንትን ልጅ ነው። ትናንት ዕለት በአቤል የተለቀቀውን አይታችሁታላ? ምንም በማያውቀው ግን እሱ ግን አሁንም እነሱ ፊት ለፊት ቁጭ ብሎ ስለ ልጅቷ ያወራል፣ ስለ ድሮ ፍቅረኛዋ ያወራል። እናት ሌላ ሴራ እያሴረችበት ነው ያለችው። እሱ ግን ምስኪን አጠገቧ ቁጭ ብሎ እሷን ያጽናናል። እሷ ምንም እንትን የሚላት ነገር አይደለም። እሷ ብር የሚሰጣት ነው የምትፈልገው። ሴትየዋ ትክክለኛ የተጎዳች ሴት አይደለችም። ስንት ሰው አለ ግን በየእንትኑ የእውነት ሳያስመስል እኔ የሆነ ምንድን ነው እዚህ በፊትም የሆነ ለአቤል አንዴ ሐኪም ቤት አይታችኋል። አንዴ ደግሞ ራሱ ቤት ግቢ አካባቢ መኪና አምጥተው ይህ ሁሉ እያደረጉ ለካስ ከጀርባ ይቺ ሴትዮ አለችበት። እኔ እና አበበ ያ ኦልሬዲ እና አበበም አሉበት። አበበም ሆነች ሊያም ያቺ ይሄም ይሄ ማነው የልጅቷ ፍቅረኛ የድሮ እሱም እንግዲህ ለአንድ ሰው ሶስት አራት ሆኖ ነው እየተደራጁበት ያሉ ለአንድ አቤል ለማጥፋት እነሱ ቀን ሌሊት እንቅልፍ አጥተው ለሱ ሴራ ለሱ ቦታ ማመቻቸት ለሱ ይሄ ነው እንግዲህ። እኔ በጣም የገረመኝ የዚች የማናት ስሟ ጠፋብኝ፣ ቄስ ጥራት የእሷ ነገር ራሱ በጣም ነው የሚገርመኝ። እነሱ ጋር ስትመጣ ሌላ ሰው ትሆናለች፣ ከጀርባ ደግሞ ሌላ ሰው። ኧረ ሰው እንዴት ነው የምታምኑት ወገን? ሰው እንዴት ነው አብራችሁ ተማምናችሁ አብራችሁ ስራ የምትሰሩት? ስንት ሰው አለ በየቤቱ ስንት ሰው እንደ መልኩ አስተሳሰቡ ሁሉ ነገሩ በጣም ከባድ ነው። በጣም እኔ አላቅም፣ እውነት ማንን እንደምታምኑ አላቅም። የእነዚህ ደግሞ ከፋ ከነጭራሹ። እኔ ወንድማችን ፈጣሪ ጠብቀው የእውነት። ሰሞኑን ሚኪ ጎጆ ታውቃላችሁ እንግዲህ የት እንዳለ ምን እያደረጉት እንደሆነ ስለሱ እያጣራው ነበረ። ምን ያክል እያሰቃዩት እንደሆነ ሁሉም ነገር ነግሬያችኋለሁ።
በሰው ጣጣ በሰው እንትን ይህ ሁሉ መስዋዕት እየከፈሉ ነው እንግዲህ እነዚህ ልጆች። ሌላው ደግሞ ማነው ተሙ ወንድማችንም እሱንም እንደዛው በዚህ ስራ ተሰማርተው የሚሰሩ ልጆች እያንዳንዳቸው ያለምንም እንትናቸው እየተቀጡ እየተገረፉ እየታሰሩ ይህን ሁሉ ነው እያሳለፉ ያሉት። እነሱ ግን አጥፍተው ወይም እንትን ብለው አይደለም፣ ግን ለሰው ብለው ይህን ሁሉ ስቃይ እየተቀበሉ ነው። ብቻ ከባድ ነው ወገኖች። ለማን እንደምትናገሩ አላውቅም። የሚሰማችሁ ማን እንደሆነ አላውቅም። በጣም ነው የሚያሳዝኑኝ። እኔ እግዚአብሔርን ነው የምላችሁ። ወይ ፈጣሪ ጠብቀ ወንድማችን አቤልንም። የእውነት ሁላችሁም ጸሎት አድርጉለት ለአቤል። በተቻለ አቅም ብቻውን ያለ መውጣት ቢሞክር ደስ ይለኛል። ከዛ ውጭ ደግሞ ፈጣሪ ጠብቀው ከነዚህ የቀን ጅቦች። ወይ መድኃኒዓለም እኔ ራሱ ጉፋን ያለቀቀኝ ማምሶሪ እና ለወንድማችን ለአቤልም ለልዑልም ለሁላቸውም ጸሎት አድርጉላቸው። እንግዲህ ሌላ ምንም ልላችሁ አልችልም። የዚችን ሴትዮ ሴራ ፊት ለፊት ስትመጣ ደህና ሰው አሳዛኝ፣ ከጀርባ ደግሞ ከካሜራ ጀርባ ደግሞ ሌላ ሰው ሁና እየሰራች ያለችው ሴትዮ ውርዴቷና ቅሌቷ እንግዲህ ይህን ይመስላል። ሰውን አትመኑ፣ የእውነት ሰው አትመኑ፣ በፍጹም አትመኑት። በጣም ብዙ አስመሳይ ሰው አለ። ሳይሆነው ሳያስመስል ሳይጠረጥርበት ምስኪን መስሎ ልክ እንዳበበ ይቀርብሽና አንቺን ጎርቶሽ ነው የሚሄደው እና ከባድ ነው። ለማንኛውም የምወዳችሁ እንግዲህ የዛሬው ይህን ይመስላል። እንግዲህ የራሔል እናት ጉዷ እንግዲህ ይህን ይመስላል። የምታዝኑላት ሰዎች እንግዲህ ምን አይነት ሴትዮ እንደሆነች እንግዲህ ትክክለኛ ማንነቷ ከካሜራ ጀርባ እንግዲህ ምን እንደምትሰራ እንግዲህ ይሄን ይመስላል። ለማንኛውም ሰላማችሁ ይብዛልኝ እያልኩኝ በአዲስ ነገር ተመልሼ እመጣላችኋለሁ። ቪዲዮውን ስትጀምሩ ግን ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። በተረፈ ከልብ ነው አመሰግነው። ሰላም እና ፍቅር እየተመኘሁላችሁ ባላችሁበት ሰላማችሁ ይብዛልኝ። የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ እህት ወንድሞቼ። በተረፈ ከልብ ነው የማመሰግናችሁ። የእውነት ሁላችሁ ክበሩልኝ። ሰላማችሁ ይብዛ። ባይ ባይ።